ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም። እንኳን ደስ አላችሁ። እናታችን እህታችን የምንወዳት ሀቢባ ማለት ነው የስደተኞች እናት በሰላም ተገላግላለች። እግዚአብሔር ይመስገን። እንኳንም ቤቴ ማርያም ማረችሽ። እግዚአብሔር የተመሰገነ ይሁን። እንኳን ደስ አለሽ። እንኳን በሰላም ተገላገልሽ። ማርያም በሽልም ታውጣሽ እና እንኳን ደስ አላችሁ፣ እንኳን ደስ አለሽ በሏት የምትወዷት ማለት ነው። ሀቢባ እንግዲህ ስደተኞች እናት፣ የምስኪኖች እናት፣ እችን ልጅ በሆዷ ይዛ ብዙ መከራ ብዙ ነገር ያየች ናት። ማለትም ሌሊቱን ሙሉ ቁጭ ብላ ነው የምታድረው። እንዳያችኋት ቀን ከሌሊት 24 ሰዓት እንቅስቃሴ እንኳን ጭራሽ አታደርግም። እንደው በሰላም መወለዷ ራሱ በእግዚአብሔር ጥበብ ነው ማለት ይቻላል። ከአንድ ወንበር ላይ ሳትነሳ ነው ሀቢባ እችን ልጅ የወለደችው እና ብቻ እግዚአብሔር ይመስገን። ለብዙዎች ድምጽ ስትሆን እርዳታ ስትሰበስብ ስትጮህ ሲያለቅሱ አብራ ስታለቅስ ስትጨነቅ የነበረች ምርጥ ኢትዮጵያዊ እህታችን ሀቢባ እንኳን ደስ አለሽ፣ እንኳን በሰላም ተገላገልሽ ማለት ተወዳለው። እናንተም እንኳን ደስ አለሽ በሏት። እንዲሁም ደግሞ አዲስ ነገር አለ ስለ ሱሱ። እስኪ ሱሱ ሁማኔር እንግዲህ ስለ ሱሱና ስለ ሞሮኒካ አዳነ ያለውን ነገር እስኪ እናስገባላችሁ። ሁላችሁም ስሙት ማለት ነው። በጣም ደስ ብሎኛል። ሞኒካ በጣም ምርጥ የሴቶች እኔ እንጃ የሴቶችን ባጠባቂ ናት ማለት ይቻላል ማለት ነው። ለሚጎዱ ሴቶች እንግዲህ ለብዙዎች ሞራን ስትሆን ሱሱ በጣም ተበድላለች። በእስር ቤት በብዙ ነገር መከራ አይታ ነው ሀገር የገባችው እና ዛሬ ላይ እንግዲህ ሞሮኒካ እንትና እስኪ ላስገባላችሁ በሱሱ እኔ እንጃ ብቻ ነው ቃላጠረኝ ማለት ነው። ሱሱን ለማጽናናት ለሱሱ ብዙ ነገር ሆና በመድረሷ በጣም ደስ ብሎኛል። እናስገባላችሁና እስኪ ስሟት ማለት ነው። ሱሱዬ እንኳን ደስ አለሽ የኔ ውድ፣ የኔ ምስኪን፣ የኔ ሆደ ባሻ፣ የኔ ሩሩ ናት እኮ በጣም ነው የምታለቅሰው። ምስኪን ናት። የራሷን አሁን ትጀምራለች። ቻይና ትሄዳለች። አይ ቲንክ አንድ 10 ቀን ወይ 20 ቀን ቆይታ ትመጣና እዚህ የራሷን ሂውማን ሄር ቢር ትከፍታለች። የዛ ሙሉ ለሙሉ ብራንድ አምባሳደሯ ልሆን ቃል እገባለሁ። ፕሮሞሽን ሰራላታለሁ። ብራንድ አምባሳደሯ የሱሱ ሂውማን ሄር ብራንድ አምባሳደር ለመሆን ቃል እግዚአብሔር ብዙ ጊዜ ተደጋጋሚ ይጥላችሁ እግዚአብሔር ሳይሆን ፈተናዎች ሲበዛባችሁ በተለይ ያነጥራችሁ እኔ አውቃለሁ። በጣም ላይ ይቻለና ሱሱ ከዚህ በኋላ አትነካም። የትም አታገኙትም። ጠላቶቿ ሱሱን በልካት እንደዚህ ግርማችሁ ነው የምንለው እንኳን አይደለም በሳን ለመጣል ሙከራ እንዲህ አብራችሁ ፎቶ በነሳት ሱሱ ከዚህ በኋላች። ስለዚህ ሱሱ ሂውማን ሄር ሙሉ ለሙሉ ብራንድ አምባሳደር ነኝ። ከዚህ በኋላ ፊልም እንሰራራለን፣ ፕሬስ ሪሊዝ እናዘጋጃለን፣ ጋዜጣዊ መግለጫ ይኖራታል። ከዛ በኋላ እንግዲህ ቀጥለት ጠብቂ ማስታወቂያ እንሰራላታለሁ። ይህንን ማለት መግዛታችሁ እንዳትረሱ ያሰብኩላት ሰርፕራይዝ። እንደሰማችሁት እንግዲህ ሱሱ ሰርፕራይዝ ተደርጋለች ማለት ነው። ሙሉ ብራንድ አምባሳደሯ ልትሆን ቃል ገብታላታለች። ለ1 አመት እንፈራረማለን ብላታለች ማለት ነው። በጣም ነው ደስ የሚለው። እንደዚህ የወደቁትን ሴቶች የተጎዱትን ሴቶች የሚያነሳሱ ወንዶችን እግዚአብሔር አምላክ ያብዛለን ነው ምለው ነው። ምክንያቱም እንደዚህ ሴቶች ሲወድቁ በአንድም በሌላም ሌላ ሴቶች ደግሞ መጥተው አንድን ሴት የወደቀችን ሴት ማጽናናት ማንሳት፣ የእውነት ቃል የለኝም። በጣም መልካም ልጅ ናት ይች ልጅ እና ከዚህ በፊትም እንደዚህ ሴቶች ሚዲያ ላይ ወጥተው ሲያለቅሱ እውነቴን ነው ምለው ለሴቶች እንባ የምትሆን ናት። እየቆመች ብዙዎችን የምታጽናና አይዟችሁ የምትል ናት እና በጣም እናመሰግናለን። ለሱሱ ያደረግሽውን ነገር በጣም ክብር ይገባሻል ማለት ነው።
በጣም የዋህ በጣም ምስኪን ናት። እውነት እኔ በጣም ደስ ብሎኛል በሱሱ ፋንታና ሱሱዬ እንኳን ደስ አለሽ። ከመውደቅ በኋላ መነሳት አለ፣ ከመነሳት በኋላም ደግሞ መውደቅ አለ። የሰው ልጅ እንደተነሳ አይቀርም፣ ወደ ላይ ከፍ እንዳለ አይቀርም። የሆነ ሰዓት ላይ ሳታስቡት ዘጭ ትላላችሁ። በተለይ አለው ስትሉ ምናምን ስታጓሩ ምናምን የነበራችሁ ሰዎች ባልታሰበ ነገር ትወድቃላችሁ እና ለመውደቅም ለመነሳትም የሰው ልጅ በምድር ላይ ሲሆን ሁሉንም አምኖ ለመቀበል ዝግጁ መሆን አለብን ማለት ነው፣ ስንወድቅም ስንነሳም። እና እግዚአብሔር ይመስገን ሱሱ እንግዲህ ታሪኳ ይቀየራል። ከዚህ በኋላ በደንብ ትሰራለች። እግዚአብሔር ለበጎ ነው ያደረገው። ከእስሩም ከምኑም መከራው ያ ሁሉ ነገር የወረደባት በመተቱም በምኑም አሁን ላይ እግዚአብሔር ይመስገን ሙሉ ጤነኛ ናት። እንግዲህ በጸበልም በምንም ብላ ራሷን ወደ ራሷ ተመልሳ ወደ ስራዋ ተመልሳ እናያታለን በቅርብ ማለት ነው። እና አንድ ቪዲዮ ደግሞ አይቼ ነበረ፣ አይታችሁ ሊሆን ይችላል። ምን ነው ብሩ አለቀ እንዴ? እየሰደቧት የሱሱን ፎቶ ለጥፈው ማለት ነው እየሰደቧት ነበረ። የተለመነው ብር አለቀ እንዴ? ገነት ላይቭ ላይ ገብታ ከጓደኞቿ ጋር ያን ብር ሰብስባ እዚህ ለእኔ መክሰሻ ላከች፣ እኔ ደግሞ አልለቅሽም እያለች እየዛተችባት፣ እንዲሁም ስሰድባት ስታሽሟጥጣት አሽሙር ሲሳደቡ ነበረ። እኔ እኮ በእርዳታ ገንዘብ እኮ አይደለም መንቀሳቀሰው ምናምን በቃ የሚያስጠላ ስድቦች እና ተው። እኔ ገነት ላይ ጥፋት የለም ማለት እችላለሁ። ለምን ገነትና ሱሱ ጥለኛ ናቸው። ሌላ አጨብጫቢዎቹ ምንድን ናቸው? ሌላ አራጋቢዎቹ ምንድን ናቸው? የእነሱ ነው ግራ እያጋባኛለ። ገነት ናት፣ በቃ ጥል ናት። ከሱሱ ጋር ከታረቁም ባይታረቁም ጥል ናቸው ብለን እናስብ። ግን ሌላ የምታራግቡ ኦንላይን ላይ ገብታችሁ ከእሷ ጋር ማለት ነው ሱሱን በጣም የሚያስጠላ ስድብ እየሰደቧት አሽሙር፣ ያውን ፎቶዋን ለጥፎ አለቅሽም አገሬ መጥቼ ከስሻለሁ። እኔ በልመና ገንዘብ አይደለም ሰውን የምከሰው፣ አንቺ ለማኝ አይባልም። ማንም ሰው ይቸገራል፣ ይወድቃል። ለዚህም ያበቃሻት ገነት አንቺ ነሽ። እውነት ሰርተሽ ከሆነ ይሄ መተት የሚባለው ነገር እግዚአብሔር የስራሽን ይከፍልሻል። ዛሬ እዚህ ጋር አግብተሽ ወይ ነገ ጠዋት ለምሳሌ ይሄ ባልሽ አብሮሽ ያለው ሌላ ዜጋ ነው አይደለ? እሱ አውጥቶ ቢጥልሽ የት ነው የምትወድቂ? ዙረሽ ኢትዮጵያ ነው የምትገቢ። ዙረሽ የሆነ ችግር ቢገጥምብሽ ይሄ ያሹ ገንዘብ ሁሉ አሲድ ሆኖ ቢጠፋ መልሰሽ የኢትዮጵያ ሕዝብ ላይ ነው የምትወድቂ። ይሄን ማስታወስና ማሰብ አለብሽ። ሰው መሳደብ ማሸማቀቅ የለብሽም። ገንዘብ አለኝ ብለሽ ኦርቶዶክስ ነሽ አይደለ? ኢዮብን አላየሽም? ኢዮብ ያን ሁሉ እኮ በስንት ደቂቃ ነው ልም ያደረገበት? በደቂቃዎች ውስጥ ልጆቹ፣ ንብረቱ፣ ሁሉን ነገር አጥፍቶ መጨረሻ ላይ ምንድን ነው ያደረገው? ፈጣሪ ሲፈትነው ትል በትል ነው ያደረገው። ግን ኢዮብ በፈተና ጸንቶ ፈጣሪን እንኳን ስደብ ሲባል አልሰድብም ነው ያለ። ግን መልሶለታል ኢዮብ ጥሩ ሰው ስለሆነ ማለት ነው። እና አንዳንዴ ፈተና ሰዎች ላይ። ስለዚህ ገነት አትመጻደቂ። እሱን የኢዮብን ታሪክ አስታውሽና እንደዚህ ስትመጻደቂ ልክ እንደ ኢዮብ ጻድቅ ስለሆነ ነው፣ እንዳንቺ ቆሻሻ አይደለም። ለምሳሌ ያክል የጠቀስኩልሽ እና የአንቺን ንብረት በአንድ ጊዜ ባላሰብሽው ነገር ወይ በእሳት አደጋ ቢቃጠል ቤትሽ፣ ንብረትሽ፣ ገንዘብሽ ሁሉ ቢቃጠል ምን ታደርጊያለሽ? ፈጣሪ ያድርግብሽ። ግን እንደው ምሳሌ ሁሉ ነገር ቢቃጠል አንቺ አሁን ከእንደዚህ ተነስተሽ በአንድ የአልጋ ቁራኛ ብትሆኝስ? እግዚአብሔር እኮ ሁሉ ነገር የሚያደርግ አምላክ የሚችል አምላክ ነው። የማወቅ አለብሽ በሰከንድ ውስጥ። ከዛስ የት ነው የምትወድቂ? ንብረትሽ እንዳለ ወደመ እንበል፣ እቤትሽም ያለው ገንዘብሽ ሁሉ ነገርሽ ከሰል ሆነ እንበል፣ አንቺ በህይወት ተረፍሽ እንበል፣ አይምሮሽ ይነካል። መታከሚያ ትፈልጊያለሽ። ይሄ ሌላ ዜጋ ያገባሽው አውጥቶ ነው የሚጠልሽ። ይሄን ወቂ። ብዙ ነገር ያስፈልግሻል ማለት ነው። ዛሬ እኔ እንጃ የቆምሽበት ቦታ እስከ ነገ አብሮሽ የሚጓዝ እንዳይመስልሽ። በሰከንድ የሚጠፋ ነገር ነው። በሰከንድ ባላሰብሽው አደጋ ተነስቶ ቤትሽ እንዳለ እስከ ንብረትሽ ሊል ይችላል። አንቺ ምንም ሳታስቢ በመኪና አደጋ በሆነ ነገር ለሰው እንደዚህ ክፉ ተንኮል ምናምን ስታደርጊ፣ እውነቴን እምልሽ እመቤቴን፣ መንገድ ላይ የሆነ አደጋ ቢደርስብሽና አካለ ጎዶሎ ብትሆኝስ ነገ ሱሱ እኮ ታነሳሻለች። ይሄን ወቂ። ለማኝ የርሽ የምትሳደቢ ማለት ነው። አንድ ሰው ይወድቃል ይነሳል፣ እና በቆምሽበት አትቀሪም። መጥፎ ነው።
በጣም ያጸይፋል ስድብሽ። እኔ ለምኜ አይደለም፣ እኔ በእርዳታ ገንዘብ አይደለም፣ እኔ ለማኝ አይደለሁም። ሚዲያ ላይ ወጥቼ እያለቀስኩ አለምን ምን ብሩ አለቀ እንዴ? የሆነ ኢንተርቪው ሰጥታ ነበረ እያለቀሰች የሆነ ሚዲያ ላይ ቀርባ። እዛ ጋር ስትቀርብ ነው እንግዲህ ያንን ቆርጦ አምጥተው ለጥፈው ምን ነው ባለፈው የተሰበሰበው ብር $40,000 ነው $4,000 እያሉ ብሩን ራሱን እንትን ተመኑን እየተናገሩ ያ ብር አለቀ እንዴ? ምን ነው እሱን ጠጥተሽ ጨፍረሽበት ጨረሽው? አሁን ደግሞ ድጋሚ እያለቀሽ መጣሽ ወደ ሚዲያ ምናምን። በጣም የሚያስጠላ በቃ። የእሷ ሳይሆን የገረመኝ አብረው ያሉ የሚሳደቡና የሚያሽሟጥጡ ሰዎች ላይቭ ላይ ቁጭ ብለው በጣም አዝኛለሁ። እያንዳንዳችሁ እግዚአብሔር አምላክ ይከፍላችኋል። በተኛችሁ በሽባ ሆናችሁ ትቀመጣላችሁ። እውነቴን ነው ምለው። እኔ በሰከንድ ውስጥ ባለፈው የዛሬ 8 ወር የሚገርማችሁ በሰላም እቤት እያጸዳውኝ ወገቤን የሆነ ነገር ቆርጦ በአንዴ እንደ ዲክስ መንሸራተት አድርጎ ስብር አድርጎኝ ሽንት ቤት መሄድ አልችልም፣ ውሃ መጠጣት አልችልም። በሰከንድ ሳልታመም ማለት ነው። በሰከንድ ሽባ አድርጎኛል እመቤቴ። ይሄ ምንድን ነው? ከላይ እግዚአብሔር እንትን ሲላችሁ ነው። ግን ሳምንት ነው የታመምኩት። ያቺን ሳምንት ወይ 15 ቀን ቢሆን ነው ያቺ ለእኔ ሳምንት ሳይሆን እኔ እንጃ እድሜ ልኬን የዛሬ 20-30 ዓመት ሙሉ የታመምኩን የመሰለኝ ያቺ ቀን ማለት ነው። በጣም ከባድ ነበረች። ይሄ ምንድን በድንገት እቤት እየጠረኩ ነው የሆነ ነገር ነው ወገቤን ጣህ አደረገኝ። እዛችሁ ቀረው በቃ። ቀናም ጎንበስም ብድግም ምንም የለም በአንድ ጊዜ። እና የሰው ልጅ እንደዚህ ነን፣ ተሰባሪ ነን። ስለዚህ ገነት አሁን ንብረት የምትመጻደቂበት ጤንነትሽ፣ ምንነትሽ ይሄ ሁሉ እርግፍ ብሎ የኢትዮጵያ ሕዝብ አሁን እሷን ለምንሽ የምትያት እነሱ ላይ ወድቀሽ ትለምኛለሽ። ሰው የአፉን ፍሬ ይበላል። ሁለተኛ ደግሞ ልንገርሽ፣ ቲጂ አገልግልን አይተሻታል። የሰው ልጅ ስራ የሚሰራ ከሆነ መረዳት የለበትም መስራት አለበት ምናምን ብላ የሆነ ነገር የሆነ ቃላት እንዲህም አይደለም ኧረ ብላ ተሳድባ ነበረ። ማለት ሴፉ ጋር ቀርባ የሆነ የሚያስጠላ ነገር ተናግራ ነበር አይደል? ብራለኝ ብላ ሰው ከሰራ ምናምን የራሷን ስትመጻደቅ ነበረ። አመት ሳይቆይ ነው በስንተኛው ወር ቲጂ አገልግል የገባችበትን አይተሻል። እስኪ ከሷ ተማሪ። በገንዘብ የምትመጻደቁ ካፋችሁ የሚወጣው መልሳ ቲጂ ልመና ነው የገባችሁ። ብዙዎቹ የዛኔ ልመና የሚባለውን ነገር ሰውን ስትሰድቢ ነበረ፣ እንዲህ ብለሻል እያሉ ሲያመጡ ነበረ። ገባሽ? የኛ ኢትዮጵያ ሰው የድሮ ቪዲዮሽን እየጎረጎረ ያመጣል። ነገ አንቺ ብትወድቂ የሚረዳሽ እንዳንቺ ከአንቺ ጋር ያጨበጨቡት እነሱ ከሆኑ ድንገት እንጂ ሌላው አይረዳሽም። ምንትወድቂበትን ማወቅ አለብሽ ማለት ነው። እና ሰው ካልተቸገረ ሰው ፊት አያይም። ሶሶ እርዱኝ አላለችም። ያለችበት የነበረችበትን ሁኔታዋን ሁሉም የኢትዮጵያ ሕዝብ አውቆ ነው ብር የረዳት ማለት ነው። ገባሽ? ብቻ ለማንኛውም ማለት ነው ክፉና ደግ አትናገሪ ላለው ገነት ብዙ ነጥቦች ይዤብሻለሁ። እግዚአብሔር ልቦና ይስጥሽ፣ መድኃኒዓለም ልቦና ይስጥሽ። ምክንያቱም ዛሬ የተመጻደቅሽበት ሁሉ ነገር እችን ቪዲዮ ብታዳምጫት ደስ ይለኛል። የሚደርስብሽን ወደ ራስሽም ትመለሻለሽ። እና ቲጂ እንደዛ ስትል ነው መልሳ እያለቀሰች መልሳ ጭራሽ ላይ ገብታ ልብሷን እያወለቀች አይተሻል። አንቺም ነገ ልክ እንደ ቲጂ ትሆኛለሽ። ዛሬ እንዴት ሳደብሽው ልመና ትመጫለሽ። ይሄ ደግሞ ግድ ነው። በምድር ላይ የሰው ልጅ ይከፈለዋል፣ አይቆይም። እሱንም የአሁኑ እንደውም ይፈጥናል። ለማንኛውም ሱሱዬ እንኳን ደስ አለሽ እህቴ፣ የኔ የዋህ የኔ ምስኪን፣ አይዞሽ። ሁሉም ነገር ለበጎ ነው፣ ያልፋል። እግዚአብሔር ታሪክ ይለውጣል። ታሪክሽ አሁንም ይለወጣል። ብዙ ሰዎችን ደጋጎችን አስነስቶልሻል፣ ከጎንሽ አቁሞልሻል። እንኳን ሀገርሽ ገባሽ። የሰው ሀገር የሰው ነው። ምን አስጨነቀሽ? በነፃነት ሀገርሽ ላይ ከልጅሽ ጋር ፏ ብለሽ ትኖሪያለሽ። እግዚአብሔር ይመስገን። ለበጎ ነው በይ። ከዛ ከመተተኛ ሀገር በዚህ ተደሰች። ሀቢባ የኔ ውድ እህት፣ የሁላችንም እናታችን እህታችን፣ የስደተኞች እናት ሀቢባዬ እንኳን ደስ አለሽ፣ እንኳን በሰላም ተገላገልሽ። ማርያም በሽልም ታውጣሽ ላለው ሰላማችሁ ይብዛ። ልጅሽንም እግዚአብሔር አምላክ ያሳድግልሽ። የኔ መልካም ሞኒካም እንደዛ አጠቃላይ መልካም ስራ መሰሩ እግዚአብሔር ይስጣችሁ። ይሄን ቪዲዮ ላይክ አድርጉ፣ ሼር አድርጉ። ሁላችሁም ተማሩበት ከሱሱ ታሪክ እና መማር ጥሩ ነው እላለሁ። ሰላማችሁ ይብዛ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።